ሰው እንግዲህ ከልቡ የተረፈውን ነው ወይም ከልቡ ነው የሚወጣው። ቃል የልቡ ልጅ ነው ማለት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ልባቸው የቆሸሸ ነው። ስለዚህ ከቃል ነው ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹህ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ እሳቢያችን፣ ቃላችን፣ ኃይላችን የተሰናሰሉ የተያዙ ናቸው ሁልጊዜ። ስለዚህ ልነግራችሁ የምፈልገው ትልቅ ጉዳይ አለ። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። ቅድም ነግሬያቸዋለሁ። ለምሳሌ የሚያሸብር፣ የሚያርድ፣ የሚያስደነግጥ ድምፅና ቃል በን እንደሰማ ነው። እንደ ናብሊስ ደግሞ የሚያስደስት የሚያረጋጋ ድምፅ ከነዛ ድንጋዮች ሁሉ እንደሰማ ነው። ከሰው የሚወጡ ቃላቶች ደግሞ የበለጠ ናቸው፣ ከነዛ ማዕድናት የበለጠ። ለምሳሌ ቫይብሬሽናል ፍሪኩዌንሲያችን ምንድን ነው? ብዙም አልላችሁም፣ በአጭሩ ነው የምነግራችሁ። ለምሳሌ አልችልም፣ እኔ እኮ ደደብ ነኝ፣ እኔ ሰነፍ ነኝ፣ እኔ ማርለባ ነኝ፣ እኔ እኮ በቃ መስራት ማልችል ሰው ነኝ ስንል ይሄ ምንድን ነው ማለት ነው? በጣም ዝቅ ያለ ቫይብሬሽናል ወርድ ናቸው። የሞቱ ደቀማቱ በቃ ደካማ እርግብግብታ ያላቸው ቃላት። አልችልም፣ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ። ቃሉ ራሱ በጣም ደካማ ንዝረት ያለው ኃይል የለሽ ቃል ነው። እችላለሁ፣ ዝግጁ ነኝ። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። አሁን በደንብ ለይተን ማወቅ አለብን። ስለዚህ ራስህን መግደልም ትችላለህ፣ ራስህንም ከፍ ማድረግ። አልችልም ካልክ አትችልም፣ በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። እችላለሁ፣ እሰራለሁ፣ እንዲህ ያደርጋለሁ። ይህን ቃል ስታወጣው ደግሞ ዝግጁ ነኝ፣ ለዚህ ሚሽን ዝግጁ ነኝ ስትል ይሄ ያወጣኸው ቃል ወይም ያወጣሽው ቃል ከፍተኛ ንዝረት ያለው ቃል ነው፣ ኃይል ያለው ቃል ነው ማለት ነው። ስለዚህ ይሄንን በደንብ መጠንቀቅ ያስፈልጋቸዋል። የምትናገሯትን ቃል በደንብ ማሰብ ያስፈልጋቸዋል ከማውጣታችሁ አስቀድሞና መልካም ጉልበት የሚሰጡን አሉ፣ ኔጌቲቭ ኢነርጂ ደግሞ አሉታዊ ኃይል የሚሰጡን አሉ። ለምሳሌ መልካም ቃላት ስታወጡ ፖዚቲቭ ኢነርጂ ነው የሚከባችሁ። ለምሳሌ ምስጋና ራሱ አንድ እኮ ነው። ማመስገን በመከራ ውስጥ ሆኖ ማመስገን መቻል እንደ ኢዮብ ማለት ነውና መልካም ቃላትን ስታለማመዱ፣ መልካም ቃላትን ስትደጋግሙ በጣም ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች፣ መልካም ሰዎች፣ መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡ ሰዎች መልካም ሰዎች ናቸው ማለት ነው። መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው፣ የምናወጣውም ቃል ገዳይ ነው። በኋላ ላይ እመጣበታለሁ። በጣም ደካማ የሆነ ኃይል ያለው ቃል ደግሞ በተቃራኒ በሽተኛ ነው የሚያደርገው፣ ሰውን ለበሽታ ያጋልጣል። እኔ አልችልም፣ እኔ ደክሜያለሁ ምናምን ስትሉ ራሱ ድካም ነው የሚለቅባችሁ። ስደክም ኃይለኛ ነኝ፣ ብርቱ ነኝ፣ በድካሜ ውስጥ ብርታት አለ ስትሉ ደግሞ ብድግ የሚል የራሱ የሆነ ምን አለው ማለት ነው፣ ኢነርጂ አለው። ራሱን የቻለ አንድ እርግብግብታ ይፈጥራል፣ የኃይል እርግብግብታ። ቃላቱ በጣም ቃላችን በጣም ምን ያህል የተመረጠ መሆን እንዳለበትና በጎ ቃላትን ማለማመድ መቻል እንዳለብን ነው የምነግራችሁ። በአንጻሩ ደግሞ ቅድም ያልኳችሁ አሉታዊ የሆኑ ቃላቶች፣ ገዳይ ቃላት፣ የሐሜት ቃላት፣ የውሸት ቃላት የሚያወጡ ሰዎች አሉ። ይሄ ደግሞ አደገኛው ነው። ሌላውንም ይገላሉ፣ ራሳቸውንም ያጠፋሉ። በተቃራኒው ደግሞ መልካም ቃላት፣ እውነተኛ ቃላት፣ ፈዋሽ ቃላት የሚያወጡ ደግሞ አሉ። ሁለቱም ውጤት አላቸው። ልብ አድርጉ፣ ሁለቱም ውጤት አላቸው። አሁን በጣም የሰሎሞን የጠቢቡ ቃል ይገርመኛልና ክፉን ቃል መናገርም ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። ክፉን ቃል መናገርም ሆነ መስማትም
ደግሞ መልካም ቃል ማውጣት፣ መናገር፣ መስማት ደግሞ ይፈውሳል፣ ጤና ይሰጣል። በጣም ይገርመኛል። ምሳሌ እንሳነም ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ። ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። በጣም እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመጥ ከጀመራችሁ አትጠራጠሩ፣ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛ ሆናችሁ ነው የምትቀሩት። ይሄ ለራሳችሁ ስትሉ ነው የምታደርጉት። እንደውም ምሳሌ 15:4 ላይ ጠቢቡ ሰሎሞን ጥበብ የተሰጠው ሰሎሞን ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው ይላል። በቃ የሚፈውስ ምላስ አለ ማለት ነው። የሕይወት ዛፍ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። ባድርጋችኋል። ፈዋሽ ምላስ የሕይወት ዛፍ ነው። የጠማማ ወይም ጠማማ ንግግርን የሚያደርግ ሰውን ስታደምጽ ግን ነፍስ ይሰበራል ይላል። ሰውነት ይሰበራል። ያለ ዕድሜ ታረጃለህ፣ ትሞታለህ፣ በሽተኛ ትሆናለህ፣ ትሆኛለሽ ማለት ነው። በአንጻሩ ግን ያማሩ ቃላትን፣ በጎ ቃላትን፣ ፈዋሽ ቃላትን ማውጣት ለራስም ጤንነት ነው፣ ለሌሎችም በረከት ነው። ይሄ ምን ይላል ሰሎሞን በተለይ 16ኛው ምዕራፍ 24 ቁጥር ላይ ያማረ ቃል የማር ወለላ ነው ይላል። ያማረ ቃል ለነፍስም ጣፋጭ ለአጥንትም ጤና ነው አለ። በቃ ለአጥንትም ጤና ነው። ስለዚህ ልጆቻቸውን ሲያጠፉ እንኳን ባካችሁ አትስደቧቸው፣ አትርገሟቸው። አጥንታቸው መስበር ማለት ነው። ካደጉ በኋላ በሽተኛ እንዲሆኑ ወይም በጣም መጥፎ ነገር ከርስ፣ እርግማን መጥፎ ነገር ነው እና ለነፍስ ጣፋጭ ለአጥንትም ጤና ነው አለ። መልካም ቃላት ሁሉ የምታደምጡ ከሆነ ጤነኞች ናችሁ ማለት ነው። በአንጻሩ ግን የጠማማ ምላስ ነፍስን ይሰብራል አለ። በጣም የተረገመ ቃል፣ የሐሜት ቃል፣ የስድብ ቃል ምሰሙ ከሆነ በሽተኞች ነው የምትሆኑት። ደግሞ ራሱን ችሎ መጥፎ ነገር አለ። ስለዚህ በተቻላችሁ አቅም ነግራችሁ መልካም ቃል አውጡ። ጠንካራ ቃል ማለት ኢነርጂ ያለው ቃል አውጡ። የፍቅር ቃል አውጡ። ይሄ እንግዲህ የምንናገረው ነው የምንኖረው ማለት ነው። የምንናገረው ነው የምንኖረው። እንደውም ሰሎሞን ይቀጥላል። በጣም ይገርማል። በጣም ምሳሌውን ወደዋለሁ። በተቻለኝ አቅም እንደ ምሳሌው ለመኖርም ሙከራ አደርጋለሁ። ምሳሌ 18:20 ምን ይላል? የሰው ሆድ ካፉ ፍሬ ይሞላል አለ። በቃ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናት፣ ከንፈሩን ከሚያፈራው ይጠግባል። ብልጽግናም ድህነትም እዚህ ውስጥ ናት። ይሄን ቃል በደንብ አስቡት። አሁን እንደ ሀገር ለምን ነው የተቸገርነው? እስቲ ወደ መፍትሄ እንምጣ። ቃላት ይኸውላችሁ፣ ለዚህ ነው እኮ ሞትም ሕይወትም በምላስ እጅ ናት አለ። ሞትንም ሕይወት ወሞት ውስተ እደ ልሳን ይላል። ሞትን መጥራት ትችላለህ በምላስ፣ ሕይወትን በምላስ መጥራት ትችላለህ። ሁለቱም ምርጫ ነው፣ ያንተ ምርጫ ነው። ፖዚቲቭ ወርድስ ተጠቅመህ ፍሬውን መብላት ትችላለህ። ኔጌቲቭ ወርድስ አሉታዊ ጎኑን ማምጣት ትችላለህ። አሁን የምንናገረው ቃል አዎንታዊ ወይም አሉታዊ ኃይል አላቸው። አሁን ኢነርጂ ነው እያወራን ያለ ነው ተመልካቾቻችን። ቀላል ነገር አይደለም። እንደምታስቡት አይደለም። ቃል እንደምታስቡት ተራ ነገር አይደለም። እየነገርኳችሁ ነው። በጣም ከባድ ነው። በአካባቢ በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ ከዛም አልፎ ተርፎ በሀገር ደረጃ፣ በአህጉር ደረጃ፣ በዓለም ደረጃ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። አሁን ሀገር በማረስ ብቻ በማረስ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። ይሄን በጣም አስመሩበት። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን። ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል፣ ባዶ ያስቀራል። አሁን ለምሳሌ ኢነርጂ ነው። ኢነርጂ አሁን ሰማይ ስማ፣ ምድር አድምጪ፣ ሰማይ ስማ፣ ምድር አድምጪ፣ ሰማይ ዝናብ እንዳትሰጥ ተናበቡ ማለት ነው። አሁን ከነዚህ ቅዱሳን ሰዎች የወጣውን ቃል ኃይል ስላለው
ዘጋ ሰማይን ማለት ነው። በእምነት ዘጋ ሰማዩ ራሱ ዝናብ አላዘንባለ እንደማለት ነው። ምናወጣው ቃል ቀላል አይደለም። ለምሳሌ ሀገራችን እንወድሻለን፣ ሀገራችን እናከብርሻለን፣ ሀገራችን እናገለግላለን፣ አንቺን ከፍ ከፍ በይ ስትሏት ሀገር ታደምጣለች። ሁሉም ተፈጥሮ ኃይሎች የተያያዙ ናቸው። ዝም ብሎ ባዶ ስፔስ የለ፣ ሁሉም ተያይዟል። ለምሳሌ በኋላ ላይ መጣበታለሁ። ለምሳሌ ኢየሩሳሌም ብረሳሽ ቀኝ ትርሳኝ፣ ሀገሯን ነው የሚያናግሯት እኮ። ስላንቺ ባልመሰክሩ አንደበቴ ይዘጋ፣ ሀገሯን ነው የሚያናግሩት። አንቺ ሀገር ይሄ ምንድነው የሚወጣው ቃል? ቃሉ አይደለም። ቃሉ ሀገርን ያክማል፣ ከፍ ያደርጋል። ቃል ሀገርን ያፈርሳል። አሁን ወደ ምስጢሩ እንግባ። አሁን ይህን መርሃ ግብር የምታደምጡ ሁላችሁም ከዚህ በኋላ የምትናገሩትን ቃል ምን መሆን እንዳለበት እንደምትረዱ ሙሉ እምነት አለኝ። እንደ ሀገር እናስብ። መጥፎ ቃላት፣ የሐሰት ቃላት፣ የስድብና የሐሜት ቃላት፣ ገዳይ ቃላት፣ የሽንገላ ቃላት፣ የሚሰብሩ ቃላት፣ ክፉ ቃላት፣ የሞት ቃላት፣ የርግማን ቃላት፣ አቁሳይ ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ በጣም ኔጌቲቭ ኢነርጂ ነው እየወጣ ያለው ከዛ ማህበረሰብ። አፉ ግማሹ የሐሜት ቃል፣ ግማሹ የስድብ ቃል፣ ግማሹ የሽንገላ ቃል፣ ግማሹ አቁሳይ ቃል፣ ግማሹ የጥላቻ ቃል ሲያወጣ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለው። ቅድም እንዳየነው ጠቢቡ ሰሎሞንም እንዳለው በዚህ ቃል ምክንያት ሀገር ትደህያለች። በቃ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ። ምክንያቱም ሰው ህይወትና ሞት አንደበተ ነው አይደል ያለው። በቃ ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። ምክንያቱም እነዚያ ሰዎች ሁሉ የሚያወጡት ቃል ኔጌቲቭ ቃል ነው ማለት ነውና አቁሳይ ቃል፣ የርግማን ቃል፣ መጥፎ ቃል፣ ስድብ ቃል፣ ሐሜት ቃል፣ ገዳይ ቃል፣ የሽንገላ ቃል፣ የሚሰብር ቃል፣ ክፉ ቃል፣ የሞት ቃል፣ የሰቆቃ ቃል፣ የርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃላት ሁሌ ነው የሚያወጡት። ያ እንግዲህ ሰባሰብና ሀገርን ሲያስለቅስ ሞት፣ ስቃይ፣ ሐዘን፣ እንባው፣ ሰቆቃው፣ እንግልቱን ያመጣል። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላቅምና ኔጌቲቭ ኢነርጂ ሀገር ሁሌ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና ሉታዊ ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው፣ ወይም ተፈጥሯችን አልተረዳነውም ከሆነ ሌላ ጉዳይ ነው፣ ምንም ማድረግ አይቻልም። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ አመስጋኝ ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ ያማሩ ቃላትን፣ የጥበብ ቃላትን፣ ፈዋሽ ቃላትን፣ የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዘቲቭ ኢነርጂ ሀገርን በደስታ፣ በፍቅር፣ በሰላም፣ በበረከት፣ በእምነት፣ በእውነት፣ በእውቀት፣ በማስተዋል እንዲመላ ያደርጋል ማለት ነው እና መልካም ቀኖችን ለሀገር ያሰጣሉ። መልካም የበረከት ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዘቲቭ ኢነርጂ ነው። ኢነርጂ ደግሞ ትልቅ ኃይል ነው። መብራት የምታበራው እኮ ኢነርጂ፣ ሁሉም ነገር ኃይል ነው፣ ኃይል ይፈልጋል። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው አይደለም። በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው ሀገርን ሊጎዳም ሊጠቅምም የሚችለው። ስለዚህ ሽማግሌዎች መርቀው እንዲያልፉ መደረግ አለባቸው።
አልቅሰው ሀገርን ረግመው ካለፉ ያ እርግማን ደግሞ ሌላው ትውልድ ያጭደዋል። በጣም ጥሩ አይደለም እና ሀገራቸውን መርቀው እንዲያልፉ ሁልጊዜ ትልልቅ ሰዎችን እንደ ሀገር መንከባከብና ሀገርን ባካችሁ መርቃችሁ ሙቱም ማለት አለብን። እነሱም አይርገሙን። የሚያልፍ ውሃ አይውሰድ የሚሞት ሽማግሌ አይርገም ይባላልና ሽማግሌዎችም ግድ የለም መርቃችሁን ሙቱ። ምንም ለእናንተ ሲሆን ብናከብራችሁ ብንጦራችሁ በጎ ብናደርግላችሁ ጥሩ ነበረ። እኛ ሰነፍ ትውልድ ሆነን እናንተን ባንጦርም ባንንከባከብም ግን መርቃችሁን ሙቱ። እናንተ ምናልባት አማራችሁ ለጊዜው ረግማችሁ ሊሆን ይችላል። ግን ያ የወጣው ቃል በጣም ኃይል ስላለው ነው፣ ከባድ ነው። ሌላው ክቡራን ተመልካቾቻችን ሰዓቱ በጣም እየሄደ ነው። እንግዲህ እንደምንም ብዬ ለመጨረስ እሞክራለሁ። በጣም አስገራሚ ነገር ልንገራችሁ። አሁን ውሃ እየጠጣው ነው። ውሃ በጣም ኃይል አለው። ድምጽ ይሰማል ይባላል። ውሃ ድምጽ ይሰማል ይባላል። እስቲ እሱ ቃል ይሰማል ይባላል። እስቲ ልንገራችሁ። በደንብ ሚሞሪ ያለው ኃይል አለው። ዶክተር ኢሞቶ ማሳሮ የሚባል አንድ የጃፓን ሳይንቲስት ነበር በ1990 ቃላት እንኳን አይደለም በሀገር በሰው ቀርቶ በውሃ ላይ ራሱ ከፍተኛ ተጽዕኖ አለው ይላል። በውሃ ላይ ከፍተኛ የሆነ ተጽዕኖ አለው ሀገር ቃል እንደ ቃልነቱ። ግማሾቹ ሲዶ ሳይንስ ምናምን ብለው አጣጥለውበት ነበር። ይህን ሁሉ አሸንፎ ግን ሰርቶታል። አሁንማ በደንብ ተረጋግጦ ምንድነው መልካም ቃላትና ክፉ ቃላትን በውሃ ላይ በመደጋገም በመናገር ማለት ነው። ለምሳሌ አሁን እንደ ኢትዮጵያውያኑ መድገም ድጋም ማለት አሁን አንድ ሰው መዝሙረ ዳዊት ደገመ ሪሳይት ቃላቱን ደጋግሞ መናገር ምክንያቱም ኢነርጂ ነው። ልብ አድርጎ በደንብ እንድታሰምሩበት ፈልጋለሁ። እና ምንድነው ያደረገው ዶክተር ኢሞቶ ማሳሮ አንዱን ውሃ ላይ ፖዚቲቭ ቃላት ጻፈበት። እወድሃለሁ፣ አከብርሃለሁ፣ ደሳስ የሚሉ ምን ብዬ ልንገራችሁ፣ በጎ ቃላት፣ ተስፋ፣ ፍቅር፣ ፒስ፣ ሰላም ምናምን የሚል ፖዚቲቭ ቃላት ውሃው ላይ ይሉታል። ሰላም፣ ፍቅር፣ ደስታ፣ በጎነት፣ ርህራሄ፣ ቸርነት፣ አመሰግንሃለሁ፣ አከብርሃለሁ፣ እወድሃለሁ የሚል ቃላትን በውሃ ላይ ደጋግሞ ይናገራል። በሌላው ደግሞ አንተ ሞኝ፣ ሌላውኛውን ውሃ ማለት ነው እንግዲህ በባዶ ብርጭቆዎች ናቸው ውሃ ተሞልቶባቸው፣ በጣም አንተ ደደብ ውሃ፣ አንተ ክፉ፣ አንተ ምን ጨካኝ የሆነ የሚያስቀይምና እርግማን ቃላትን አንዱ ሌሎቹ ብርጭቆ ውስጥ ላይ ተጨመሩ። ከዛ ውሃው ከረጋ በኋላ እንግዲህ ምን ሆነ ማለት ነው? በጣም መልካም ቃል እወድሃለሁ፣ ተስፋ፣ ፍቅር፣ ትዕግስት፣ ቸርነት፣ በጎ ወዘተርፈ የተጻፈበት ወይም ያ ቃል የተነገረበት ውሃ በጣም የበረዶ ክሪስታሎቹ በማይክሮስኮፕ ሲታዩ በጣም ሄክሳጎናል የሆኑ ያማሩ ምርጥ ክሪስታሎች፣ በጣም ውብ። ጉግል አድርጋችሁ ተመልከቱ ክሪስታሎቹን። የኢሞቶ ማሳሮ ብላችሁ ክሪስታሎቹን አድርጉ እና ከ24 ሰዓት በላይ ራሱ ቆይተዋል ከረጉም በኋላ ሳይበታተኑ ማለት ነው። በአንጻሩ ግን ክፉ ቃል፣ መጥፎ ቃል፣ የሚሰብር ቃል፣ የሞት ቃል፣ የርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃል የተጻፈባቸውና እነሱ ተደጋግሞ የተነገረባቸው ውሃዎች ደግሞ ክሪስታሎቻቸው ከቀዘቀዙ በኋላ የሰሩት ክሪስታል ሲታይ በጣም ቅርጽ አልባ የሚያስጠላ ቅርጽ። እሱም ጉግል አድርጉት በቀላሉ ታገኙ ስለምትችሉ ነው። በጣም እንደውም 24 ሰዓት ራሱ ሳይቆይ ፍርክስክስ የሚል ምንድነው ታዲያ? ምስጢሩ ነው። አሁን ይሄ ነው ዋናው። ይሄ ብቻ አይደለም፣ ሩዝ ላይም ሞክረዋል ይሄ ሰው። 2 ሩዞች አደረገ። አንዱን ታንኪዩ አመሰግንሃለሁ የሚል ተጻፈበት ወይም እንዲነገር 1 ወር ሙሉ ተደረገ። አንዱ ሞኝ የሚል ጠላሃለሁ የሚል ሩዙ ላይ ተጻፈና እንትናለ። አንዱን ኢግኖር ዝም ብሎ ቸልአል ነው። እና ሁሌ ሄዱና አንተ ሩዝ አይ ላቭ ዩ እወድሃለሁ አመሰግንሃለሁ ይሉታል። አንዱን ሩዝ ጋር ደግሞ ሄድና አንተ ጠላሃለሁ አንተ አስቀያሚ ነህ ይሉታል። አንዱን ሩዝ ጋር ደግሞ ሄዱና ትቻለሁ ይሉታል። አሁን እወድሃለሁ ተብሎ የተባለው ሩዝ በጣም ያማረ ቅርጽ ሰርቶ ወጣ ከቃሉ። በጣም ይገርማል። ይሄንን ዩቲዩብ ላይ ተመልከቱት፣ ሌሎቹ ሰርተውታል፣ እንድታዩት ፈልጋለሁ።
ጠላሃለሁ የተባለው ሩዝ ደግሞ በስብሶ በጣም ብስብስ ብሎ ወጣ። ኢግኖር ላይ የተደረገው ሩዝ ደግሞ ግማሹ በስብሷል፣ ግማሹ አልበሰበሰም። ኢማጅ ልብ ብላችሁ አስተውሉ። አሁን ሳውንድ ቫይብሬሽን የድምፅ እርግብግብታው የሚወጣ ድምፀት ከክፍት አየር ይልቅ በውሃ ላይ ታውቃላችሁ 4 እጥፍ መፍጠን ይችላል። 4 እጥፍ መፍጠን ይችላል። ስለዚህ በጎ ቃላት የሚነገርበት ውሃ ምን ያህል ያማረ ቅርጽ ሰጥቶ ወጣ ብለን ስናይ፣ ለምሳሌ ጠበል በቀላሉ ለምሳሌ አንድ ሰው ውሃ ያመጣል፣ ጸሎት ያደርሳል። ጸሎት ማለት ድካም መድገም ነው እኮ ቃላትን፣ በጎ ቃላት፣ መልካም ቃላት፣ ከእግዚአብሔር ጋር የሚያገናኝ ቃላት፣ የፈውስ ቃላት፣ የይቅርታ ቃላት፣ የምስጋና ቃላት፣ የትዕግስት ቃላት፣ የበጎነት ቃላት፣ የሸርነት ቃላት በዛ ውሃ ላይ ነው የሚያደርገው። ጸለየና ብሎ በትንፋሹ ውሃውን ሲጠጣው ይድናል። እንግዲህ ያወጣው ያ ቃል ውሃውን ራሱ ለውጦት ምን ያህል መድኃኒት እንዳደረገው ተመልከቱ። እና በጣም 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 እንድትጠነቀቁ ፈልጋለሁ፣ እንድትመራመሩ ፈልጋለሁ። እንግዲህ ሕይወትን ሊወድ መልካም ቀኖችን ላይ የሚወድ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል ነውና ሕይወትም ሞትም በአንደበት ላይ ናት የሚል አንድ ትልቅ አባባል አለና በአንድ ራስ 2 ምላስ ይላሉ አባቶቻችን። 2 አይን አለን፣ 2 ጆሮ አለን፣ ስንት አፍንጫ አለን? 1 አይደለም 2 ነው። 1 ቀዳዳ 2 ቀዳዳ ቆጠሩት። ስንት ከንፈር አለን? 2። ጥሩ። ስንት ቅንድብ አለን? 2። እሺ። ስንት እጆች አሉን? 2። ስንት እግሮች አሉን? 2። ስንት ምላስ አለን? ግን 1 ነው። አስቡ። ምላስ አንድ ነገር ብቻ እንዲናገር በጎ ቃላት እንዲናገር ነው። ከተፈጠረው ዓላማ ውጪ ነው ሐሜትን፣ ሽንገላን፣ ክፋትና። ስለዚህ ለምታወጡት ቃላት በአጠቃላይ ኃላፊነት ይሰማችሁ። በቃላችሁ ለሚመጣው ማንኛውም ነገር ሽልማት ወይም ቅጣት ከአምላክ ዘንድ እናገኛለን። በየትኛውም ቤተ እምነት አላቅም። ለምሳሌ በክርስትናው ደንቆሮ ብሎ ሰውን መሳደብ የገሃነመ እሳት ፍርድ ያስከስታል። ስንት አንዳንድ ባለጌዎች አሉ ደንቆሮ ብለው የሚሳደቡ፣ ሰምታችሁ አታውቁም? እንዴት ይዘገንናል! ራሱ ካፋቸው እንዴት ይወጣል! እንግዲህ በአርአያ እግዚአብሔር የተፈጠረች ነፍስ ያላቸውን ደንቆሮ ማለት ሰሪው ግንቡን አይተህ ስትሰድበው ሰሪውንም መስደብህ ነውና ግንቡ አይሰድሰና ሰሪውን እግዚአብሔርን ደንቆሮ ነፍስ አልፈጠረምና ትንሽ በጣም ይዘገንኑ ቃላቶች የገሃነመ እሳት ፍርድ ጭምር ያስከፍታሉና ስለዚህ ቃላችን ሰውን ሊገል ይችላል፣ ሊያስጨንቅ ይችላል፣ ሊያስለቅስ ይችላል፣ ሀገር ሊያጠፋ ይችላል፣ ተስፋ ሊያስቆርጥ ይችላል። በአንጻሩ ደግሞ አካባቢያችንን በመጥፎ ኃይል ሊሞላ ይችላል፣ ሊጎዳ ይችላል። አንድ ሰው ደግሞ ባይሰማንም ሐሜት ይሆናል፣ መጥፎ ነው ብቻ። ስለዚህ አንዴ ከወጣ ለአፍ ምንድነው ወለምታ ቅቤ የለውም፣ አፍ ወለምታ በቅቤ አይታሽም። አንዴ ከወጣ መመለሻ የለውም። ስለዚህ ዋጋ ያስከፍላል። እዚህ ከመናገራችሁ በፊት ለመቅለልም ለመክበድም ምላሳችሁ ወሳኝ ነው። አንድ ታሪክ ነግሬያችሁ አበቃለሁ። አንድ አባቶች የሚተርኩት ታሪክ አለ። አንድ በጣም በቃ ሰው ነበር ይባላልና ልክ ሲጸልይ አምላክ ተገልጾ ያየዋል እና እሱም የብርሃን ካባ ለብሶ ፊት ለፊቱ አምላክ ተገልጾ ይጸልያል። ይሄ ደግ ሰው እንግዲህ ምን ያህል ደረጃ ደርሷል? አምላክን ወደ ማየት ደረጃ የደረሰ ነው። ከዛ ይሄን ሰዎች ሊጠይቁት ከከተማ ይመጣሉ፣ እዛ ያለበት በረሃ ውስጥ ገዳም ውስጥና እሱ ደግሞ ድሮ የሚያውቃቸውን ሰዎች ይጠይቃቸዋል። እንዴት ነው ያገሌ እንዴት የሚባል ሰው ነበር? አንድ ደግሞ ሌባ፣ አጥፊ፣ በጣም ቀማኛ፣ ክፉ ስራ የሚሰራ ሰው ነበር እሱ የሚያውቀውና ያ ሰው እንዴት ነው ብሎ ጠየቃቸው። እሱማ አሁን ደግ ሰው ሆኖ ይጾማል፣ ይጸልያል፣ ይመጸውታል፣ ሰው አክባሪ ሆኗል ብለው ሲነግሩት ሐሜታማ ምን ብሎ ነው ያማው? እስካሁን የነገራችሁኝ ውሸት ነው፣ ያ ክፉ ሰውማ ብሎ ሰደበው። ልክ እንደለመደው ሊጸልይ ሲቆም እንኳን አምላክን ሊያይ ቀርቶ እንደውም በጣም በአስፈሪ ነገር በጣም በቃ በሚያስደነግጥ ግርማ እንደውም ካባውን አውልቁ፣ ግፈፉት፣ ከእግዚአብሔር ተሰማ፣ ካባውን አውልቁበት፣ አንተ የኔ አማካሪ ነህ፣ እኔም ሰውን ወደ መልካም መለወጥ አልችልም። ደነገጠ። 7 ዓመት ሙሉ ሲያለቅስ ቆይቶ ነው ወደ ቀደመ ክብሩ የወጣ። እኛማ ስንት ሰው አምተናል፣ ስንት ሰው አቁስለናል፣
ስንት ሰው ያለ ኃጢአት ሰጥተናል። ስንት ሰው በአንደበታችን በቃላችን ገለናል። አቁሳይ ቃል፣ ገዳይ ቃል፣ መርዝ ቃል፣ የርግማን ቃል፣ የክህደት ቃል፣ የክፋት ቃል ተንፍሰናል። ይሄ በጣም በጣም መጠንቀቅ አለብን እና ለምናወጣው ቃላት ሁሉ ተጠያቂዎች ነን። ሕይወትንም መልካምንም ዘመንም ለማየትም አንደበት ወሳኝ ነው። ስለዚህ ለአንደበታችን መግጠሚያ ብጅለት ብለን መጸለይ ይገባናል የሚል ሐሳብ አለኝና ራሳችንን መስደብ ራሱ ራሳችን ይጎዳል። ታውቃላችሁ? ራሳችንን ማንስደብ፣ ራስን መውቀስ ይገባል እንጂ መስደብ አይገባም። እኔ ቆሻሻ በጣም ራሳችን አንስደብ፣ ግን ራሳችንን ማይረባ ስራ ከሰራን እንውቀስ። ምክንያቱም ሳውንድ ቫይብሬሽን ድምፅ እርግብግብታው ከክፍት አየር በበለጠ ቅድም ነግሬያቸዋለሁ 4 እጥፍ በውሃ ውስጥ ይጓዛል። ድምፅ 4 እጥፍ በውሃ ውስጥ ይጓዛል። ሰውነታችን ደግሞ እንደሚታወቀው 70% ውሃ ነው። ስለዚህ ምን ያህል ገብቶ ሴሎቻችንን ሊገል እንደሚችል አስቡት። ለዚህ ነው እርግማን ምርቃትም እየገባ የሚያቆስለንም የሚያክመንም በረከቱ ደግሞ የዛን ያህል ነው። ስለዚህ ሰውን ስታሙ ራሳችሁን ሴላችሁን እየገደላችሁ ነው። ይሄም በጣም ስለዚህ ተፈጥሮ ምናወራውን ይሰማል። በቃ አትጠራጠሩ። ምናወራው ተፈጥሮ ጋር ይናበባል። እኔ ተፈጥሮ ድምጻችን ሁሉ ሳይሰማ አይቀሩም እላለሁ። በጎ ቃላት መናገር፣ ዛፉ ሰማይ ስማ ምድር አድምጪ፣ እንደውም ቅዱስ ያሬድ በዚህ ይታወቃል። ሰማይ ይደሰታል፣ ምድር ትደሰታለች ይላል። የምድር መሰረቶች ሁሉ መለከትን ይንፉ ይላል። ተራሮች፣ ኮረብቶች እና የምድረ በዳ ዛፎች ሁሉ በደስታ ይጩሁ ይላል። ደስታ እና ይሰማሉ ማለቱ ነው። እና ስለዚህ ምናወጣው ቃል አጥንት እንዳያደርቅ መጠንቀቂያ፣ አጥንትን እንዲያለመልም፣ ዛፍን እንዲያለመልም፣ ሀገርን እንዲያለመልም መሆን ይገባዋል የሚል ቃላት አለ እና እንደውም ማሪያ ሪቸርስ የምትባል አንዲት ተመራማሪ ከኒውሮ ሳይንስ አጥኞች ጋራ የሆነ ምርምር አድርገው አንጎላችን መጥፎ ቃል ሲያስብ የሚሰጠው ግብረ መልስ የጭንቀት ሆርሞን ነው የሚያመነጨው። በቃና በሽተኛ ነው የሚያደርገን እና አንዳንዱ ደግሞ አይምሮ መጥፎ ቃል፣ ገዳይ ቃል፣ የሐሜት ቃል ከተለማመደ በኋላ ሱስ ይሆንበታል። ስድብ ሱስ ይሆንበታል። ሐሜት ሱስ ይሆንበታል። የእልቂት ወሬት መስማት ሱስ ይሆንበታልና ዛሬ ማን ተሰደበ፣ ዛሬ ማን ተዋረደ እያለ እንትን ማለት ይጀምራልና ወዲያው እንደውም እንደ ቴዎሎጂያኑ መንፈስ ሐሜት የሚባል እርኩስ መንፈስ የሚገባበታል ይባላል። መንፈስ ጽርፈት የሚባል አንድ ክፉ መንፈስ አለ የሚያሳድብ ሰው። ሌላው ደግሞ ሐሜት መስማት ደስ የሚያሰኝ። ይሄ ሁሉ ኔጌቲቭ ኢነርጂ ነው። አያችሁ? አንደኛው መንፈስ ሐሜት ማለት የሚያሳማና ሐሜትን መውደድ፣ ሲታማ ሰው መስማት መውደድ። ሌላው ደግሞ ጽርፈት ደግሞ የሚያሳድብ ክፉ መንፈሶች ናቸውና ስለዚህ ገዳይ ቃላትን፣ የጭካኔ ቃላትን ከሚያወጡ ሰዎች ራቁ። ልባቸው በዚያ ልክ መልካም አይደለም። በቃ የሚያወጡት ከልባቸው የወጣው ነው። ሽንት ቤቱ የሚሸተው ከውስጡ ያለውን ነው እንጂ ከላይማ እብነበረድ ነው። ውስጡ ያለው ቆሻሻ ነው ዘልቆ የሚወጣው። ስለዚህ የምነግራችሁ ነገር ጤንነታችሁን ለማግኘት ከፈለጋችሁ ከእንደዚህ አይነት ቃል ውጡ። ሀገርን ማሳደግ፣ መለወጥ፣ አካባቢያችሁን፣ ቤተሰባችሁን ለማውጣት ፖዘቲቭ ቃላቶችን፣ መልካም ቃላቶችን ተለማመዱ ብዬ ሀሳብ እሰጣቸዋለሁ። ሌላው ለምሳሌ አሁን የማደርገው ምንድነው፣ አንዳንድ መጥፎ ቃላት የለመደ ኔጌቲቭ እንትን ውስጥ የኖረ ሰው አለ በጣምና በዚህ ኮመንት ውስጥ ገብቶ ይሳደባል። ትንሽ አየዋለሁ። ለምን ቀስ ብሎ ሊማር ይችላል። ማይማር ከሆነ ግን በብሎክ አሰናብቱት። በቃ አንዱ ሲሳደብ ሌላውን ነው የሚረብሸው። አያችሁ? የሚተፋው ኔጌቲቭ ኢነርጂ ነው። ስለዚህ ኔጌቲቭ ኢነርጂ ደግሞ እድል አንሰጠውም። በፖዚቲቭ ኢነርጂ ሁል ጊዜ እንድትሞሉ አስባለሁና ቃል ኪዳን ራሱ ሲባል ቀላል አይደለም። አያችሁ? ኪዳንና ውል ማህተሙ ራሱ ከቃል ጋር የተያያዘ ነው። 2 ደቂቃ ስጡኝ። አስገራሚ ነገር ነግራችሁ በቃለሁ። በጣም ስለ ቃል አንድ ጥበብ ልነግራችሁ እፈልጋለሁ። ቃልና ቁጥር ልንገራችሁ አይደል? ቃል ቀመር አለው። ታውቃላችሁ? ቃል ራሱ ፓወር አለው፣ ቀመር አለው። ሀ 1 ለ 2 ሐመሮሃ 3 መ 4 ሰ 5 ረ 6 ሰ 7 ሸ የለም በግዕዝ ፊደል ቀ 8 ሀላሃ መሰረሰ ቀ 8 ነው። ቀ 8 ነው። ለ ደግሞ 2 ነው። ሀ ለ ቀ
ቃል የሚለው ቃል ቀመሩ ስንት ነው? 10 ነው። ታውቃላችሁ? የኢትዮጵያ ፊደል ያለውን ምስጢራዊ ቀመር አንድሮሜዳ ቁጥር 2 ላይ በዝርዝር ያለውን ቁጥሮቹን እንትኑ 19 ሰው አለ። አሁን ደግሞ መጽሐፈ ምንሃር ተጽፏላችኋል። ለምታነቡ ፈልጋለሁ። ቃል የሚለው ቃል ቀመሩ 10 ነው። ቃል ቀመሩ 10 ነው። የኢትዮጵያው ቀመር ለምን 10 ሆነ? የእግዚአብሔርን ቃል ጠብቆ ከትውልድ ሁሉ የተረፈው ኖህ ስንተኛ ትውልድ ነው? 10ኛ ትውልድ ላይ መሆኑን ታውቃላችሁ። ቃል 10 ነው ብያቸው። ቀ8 ለ2 የእግዚአብሔርን ቃል ጠብቆ ከጥፋት ውሃ የተረፈው ኖህ 10ኛ ትውልድ ነው። 10 ሕዝቤን ልቀቅ የሚለውን የእግዚአብሔርን ቃል ባላከበሩ ግብፃውያን ላይ የመጣው መቅሰፍትም አሁንም 10 ነው። ቃልን ያከበረው 10ኛው ትውልድ ኖህ ተርፏል። ቃልን ያከበሩት 10 መቅሰፍት ግብፃውያን ወርዶባቸዋል። ደብረ ሲና ላይ ደግሞ 10 ቃላት ነው የተሰጡት። ቀ8 ለ2 28 እና 2 10 ቃላት ነው የተሰጡት እና 120 ቤተሰብ ደግሞ 10 ቀን ሙሉ ሱባኤ ገብተው ነው እንግዲህ በጽርሐ ጽዮን የዓለም ቃላት ሁሉ ተገለጹላቸው።